ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት በጣም አስደንጋጭ የሆነና ያልተጠበቀ መረጃ ተሰምቷል። ውድ ቤተሰቦቼ እንግዲህ ሰሞኑን ደስታና ሩታ ያሉበትን ሁኔታ ታውቃላችሁ። እንዲሁም ሜሪ፣ ዳኒ ሁሉም ወደ ጸብ ጎራ ሲሄዱ ሩታ ደግሞ ከነ አብርሃምና እንዲሁም ከተለያዩ በአብርሃም ዙሪያ ከሚገኙ ሰዎች ጋር እርቅን እያደረገች እንደሆነ ታውቃላችሁ። ደስታ ከሩታ ጋር ያሉት ነገሮች እንግዲህ አልጥም ስላለው ወደ ቤተሰቦቿ እየሄደ እንግዲህ አማላጅ መጠየቅን ተያይዞታል። ታዲያ በዚህ ነገር እንግዲህ ሩታ ደስ የተሰኘች አይመስልም። ከዚህም አንጻር እንግዲህ ከባድ ማስጠንቀቂያ መልእክቶችን ለደስታ እንዳስቀመጠች ተሰምቷል። ውድ ቤተሰቦቼ እንዲሁም ዳኒ ሩታ አርግዛለች በተባለችው ልጅ ዙሪያ ከባድ መረጃን አጋርቷል። ይህንን ሚስጥር ሁሉ ለሁሉም እንግዲህ አወጣለሁ ይፋ ነው የማደርገው ብሎ እንግዲህ ቪዲዮዎችን በመስራት እንዳቀደም ተሰምቷል። በዚህ ዙሪያ የምላችሁ ዝርዝር ነገሮች ይኖራሉ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻ ላይክ እያደረጋችሁ ተከታተሉት። እንግዲህ ውድ ቤተሰቦቻችን እንደምታውቁት ሰሞኑን ደስታን በሚገርም ሁኔታ ሩታ ከህይወቷ እንዲወጣ እንዳደረገችና እንዲሁም ሜሪና ዳኒን በተጣላችባቸው ቅጽበቶች እንግዲህ ደስታ በንዴት ጥሏት እንደሄደ ተመልክተናል። ታዲያ እነዚህ ነገሮች እንግዲህ ከሩታ እውቅናና ፍቃድ ውጪ እየተደረጉ ያሉና እየበዙ የመጡ ሁኔታዎች እንዳሉ ብዙዎች እያስታወቁ ነበረ። በእርግጥ ብዙዎች እንግዲህ ደስታን በዚህ ሁኔታ ላይ የኮነኑት ባይሆንም ምክንያቱም ደስታ ተብሎ የሚታሰበው እንግዲህ ለሩታ እንደሚያስብና ሩታ ከአብርሃም ጋር ከተለያየች በኋላ ሁሉ ድጋፍ ሆኖ ለመቆም የመጣ እውነተኛ አፍቃሪዋ እንደሆነ ብዙዎች እየገለጹ ይገኛሉ። ነገር ግን የሜሪና የዳኒ አካሄድ የነበሩት ሁሉ ደስታን ከመስመር እንዲወጣና ከሩታ ጋር ያሉት ነገሮች ሁሉ እንዲሻክሩ አድርጎታል። በተለይ ከዚህ ቀደም በሰሩት ቪዲዮ ላይ እንግዲህ ደስታን በግዴታ ሩታ ቤት እንዲገባ ማድረጋቸው ሻንጣውን ይዘው ሩታን አስገድደው እንግዲህ እንድትቀበለውና ቤቷ ድረስ ገብቶ ከእሷ ጋር እንዲኖር ለማድረግ የጣሩበት መንገድ እጅግ ብዙዎችን ያበሳጭ ነገር ሆኗል። ነገር ግን ደስታ በሩታ ዙሪያ ቢቆይ ብዙዎች ቅሬታቸው እንዳልሆነ እየገለጹ ይገኛሉ። ነገር ግን የሜሪና የዳኒ በሩታ ዙሪያ መኖሩና እነሱ እየሄዱበት ያሉት መንገድ እኛም ስንል እንደነበረው እንግዲህ ትክክለኛ ያልሆነና ጸብን ሊያጭር የሚችል ነገር ነው። ምክንያቱም እንግዲህ እየሄዱበት ያለው ሀሳብ በራሳቸው መንገድና በራሳቸው ሁኔታ ላይ የተመሰረተ ብቻ እንጂ የሩታን ፍቃድና የሩታን ፍላጎቶች ያሟላሉ ተብሎ የማይታሰቡ ድርጊቶችንም በመሀል እየቀላቀሉ እየፈጸሙ ስለሆነ እነዚህ ድርጊቶቻቸው እንግዲህ ከሩታ ፍላጎት ውጪ ስለሆኑ ሩታን በሰጠታቸው ምክንያት እንግዲህ ከሩታ ጋር ሊቆራረጡ የሚችሉባቸውን መንገዶች ሁሉ ሊያመቻቹ ችሏል። እንግዲህ በመጨረሻ ሩታ ከአብዛኞቹ የአብርሃምና አብርሃም ዙሪያ ያሉ ወገኖች ጋር ሰላምን የመፍጠሯ ሁኔታ ለደስታም ቢሆን እጅግ ደስ ያሰኘው ነገር ባለመሆኑ ምክንያት እንግዲህ እኔ እንደዚህ እያደረግኩልሽ ብዙ ነገሮችን እያደረግኩ እንግዲህ በዚህ ደረጃ ትከጂኛለሽ ብሎ ደስታ በራሱ እንግዲህ ጥሏት እንደሄደና አሁን ደግሞ ሰሞኑን ከሩታ እህትና እንዲሁም ከሩታ የተለያዩ በዙሪያ ከሚገኙ ወዳጆቿ ጋር እንግዲህ ምልልሶችን እያደረገ ቪዲዮዎችንም እየሰራ የሚገኝበትና የሚለቅበትን ሁኔታዎች ተመልክታችኋል። ሩታም ይህንን ነገር እንግዲህ ባየችበት ሁኔታዎች ደስ ያላት አይመስልም። ምክንያቱም የሩታን ቤተሰቦች ሄዶ እያናገረ ያለበት መንገድ ከሩታ ውሳኔ ውጪ ሌሎች ይወስኑላታል ብሎ ያምናል የሚልን ስሜት እየፈጠረባት ይገኛል። ልክ ሜሪና ዳኒ እያደረጉት ከነበረው ነገር የተለየ አይሆንም። በቤተሰቦቼ መጥቶ እንግዲህ ሊያስገድደኝ እየሞከረ ሊሆን ይችላል የሚል ፍራቻን እንደጣለባት ብዙዎች እያጋሩ ይገኛሉ። ሩታም እንግዲህ ከዚህ ስሜት ውስጥ ባለመውጣቷ ምክንያት ደስታን እንግዲህ ከባድ ማስጠንቀቂያ እየሰጠችው ትገኛለች። በተለይ ከእህቷ ጋር በቀደም ባደረጉት ቪዲዮዎች እና በሱም በእህትየውም የዩቲዩብ ቻናል የተለቀቁትን ቪዲዮዎች አስመልክቶ እንግዲህ ደስታ በቤተሰቦች ዙሪያ የሚያደርገውን ነገር ማቆም አለበት። ምክንያቱም ይሄ ህይወት የኔ ነው፣ መነጋገር ካለበት እና መጨረስ ካለበት በእኔ በኩል እንጂ ቤተሰቦቼ ምንም ነገር ሊፈጥሩለት አይችሉም እያለች እየተናገረች ትገኛለች። ውድ ቤተሰቦቼ ምክንያቱም ደስታ ከዚህ ቀደምም እንግዲህ ሩታ በወሰነችው ውሳኔዎች ላይ እንግዲህ እህቶቿ ምክራቸውንና ፍላጎታቸውን ሊናገሩ ይችላሉ። እንግዲህ በዚህ ደረጃ እኔን አስገድደው ከደስታ ጋር እንድኖር ሊያደርገኝ የሚችል ማንም ሰው አይኖርም። እኔ ስፈልግና ስፈቅድ ግን የሚሆኑ ነገሮች ሁሉ መሆን ካለባቸው በንግግርና በእኔ ፍላጎት ላይ ብቻ የተመሰረቱ ይሆናሉ። ከዛ ውጪ በቤተሰቦቼ ዙሪያ የሚደረግ ምንም አይነት ነገር ተቀባይነት የለውም ብላ ተናግራለች። ውድ ቤተሰቦች ይህን መልእክት እንግዲህ ለደስታ እንደነገረችው ተደምጧል። ውድ ቤተሰቦቼ ደስታም እንግዲህ ምን ያህል በእህቶቿና በሌሎች ቤተሰቦቿ ዙሪያ ሊያደርግ የፈለጉት ነገሮች እንግዲህ ሩታን ምናልባት መክረውና ወደ አብርሃም የምትሄድበትን መንገድ ሊያስቆሙ ይችላሉ ብሎ ያሰበበት መንገድ አለ። ይህም ነገር እንግዲህ በደስታ ስሜት ሊፈጥርበት የቻለው እና በቤተሰቦቿ ዙሪያ ሊያደርግ የቻለው ሩታ ሰሞኑን እንግዲህ ከአብርሃምና አብርሃም ዙሪያ ያሉ ሰዎች ጋር የምታደርገው እርቅ ብዙዎች እየጣማቸው አይደለም። ምክንያቱም ሩታ እውነት ሰላም ፈልጋ ወይም ደግሞ ከአብርሃም ጋርና ከሄርሜላ ጋር እንዲሁም ከሌሎች ወዳጆቹ ጋር
ታርቃ በሰላማዊ መንገድ ህይወቷን ለመምራት ሳይሆን ምናልባት እንግዲህ ከእነሱ ጋር በመቅረብ ያለውን ሁኔታና የሰርጉን ሁኔታ ከዚህ በፊት እንዳጋራኋችሁ እንግዲህ ለማጨናገፍና አብርሃም የሚሄድበትን ነገር ሁሉ መሰናክል ለመፍጠር ይሆናል የሚሉ ስጋቶች ስላሉ ደስታ እንግዲህ ይህንን ነገር በመረዳት ነው ምናልባት ሩታ የአብርሃምና የሄርሜላን ሁኔታዎች ሁሉ ህይወታቸውን እንዳይኖሩ አድርጋ ሄርሜላና አብርሃም ከተጣሉ ሩታ ወደ አብርሃም ህይወት ልትመለስ ትችላለች የሚል ስጋት በደስታ ላይም እንደተፈጠረ ተሰምቷል። ውድ ቤተሰቦች ታዲያ ከእነዚህ አንጻር ነው እንግዲህ ደስታ በቤተሰቦቿ ዙሪያ አማላጆችን እየላከ የሩታ ህይወት የተስተካከለ መሆን አለበት በሚል እንግዲህ ሩታ ከሱ ጋር መሆን እንዳለባት እና እሱ ለሩታ ያለው ስሜትና ፍቅር ጥልቅ እንደሆነ እየተናገረ የሚገኘው ውድ ቤተሰቦቼ እንግዲህ ይሄ ነገር በሩታና በደስታ መሀል መልካምን ነገር ፈጥሮ በስምምነት ይፈቱታል ብለን እኛም ተስፋ እናደርጋለን። በሌላ በኩል ግን ያስኩላችሁ ከባድና አስደንጋጭ የሆነው መረጃ በዳኒ ሮያል እና በሩታ ዙሪያ ያሉት ሰሞነኛ ብጥብጦች እየከፉ ሄደዋል። በተለይ ደግሞ ሜሪና ዳኒን ሩታ ከህይወቷ እንዲወጡላት ባደረገችው መሰረት ዳኒና ሜሪ እጅግ መበሳጨታቸውና ሜሪ ድጋሚ ከሩታ ህይወት ተመልሳ ልትገባ እንደማትፈልግ እስከ መናገር ድረስ ደርሳለች። በተለያዩ ቪዲዮዎችም እንግዲህ ሜሪ በህይወት ላለመመለስ ቃል እየገባችባቸው ያሉት ነገሮችም ተሰምተዋል። ውድ ቤተሰቦቼ ታዲያ እነዚህ ነገሮች እንግዲህ ምንድን ነው የሩታ በትክክለኛ ምክንያት እሷ እንደምትለው እኛ በደለኞች ሆነን ደግሞ እኛ አስጨነቅናት ምናምን ሳይሆን እንግዲህ ሩታ ሁልጊዜም ስሜቷ ስለሚቀያየርና በተለያየ ሁኔታ ውስጥ እሷ የምትፈልጋቸው ነገሮች ሁሉ ማድረግ ስለምትፈልግ ነው። እኛ እያገዝናት መሆኑን እንኳን እየታያት አይደለም እያሉ ዳኒና ሜሪም እንግዲህ ክሳቸውን እያቀረቡ ነበረ። በትናንትናው ዕለት እንግዲህ በወንድሙየው አማላጅነት አማካኝነት ዳኒ ከሩታ ጋር ያሉትን ሰላማዊ ነገሮችን ለመፍጠር ፈልጎ ነበረ። እንዲሁም ምክንያቷ ምን እንደሆነ መናገር ፈልጎ ነበረ፣ መጠየቅ ፈልጎ ነበር። ነገር ግን ሩታ የሰጣችው መልስ ብዙዎች እንደሚሉትና ኦዲየንሶችም ሲያስረዱት እንደነበረ ሶስተኛ ወገን ጣልቃ ገብነት የሜሪና የዳኒ ውሳኔዎች እጅግ የከፉና ከሩታ ቁጥጥር ውጭ የወጡ ስለሆኑ ያንን ውሳኔ እንድትወስን እንዳስገደዳት ሩታም ተናግራለች። ዳኒም እንግዲህ ይሄ ነገር ትክክል እንዳልሆነና ለእሷ አስበው ያደረጉት ነገር እንደሆነ መከራከሪያዎችን ቢያቀርብም ነገር ግን ተቀባይነትና ተደማጭነት በሩታ ሁኔታ ሊያገኝ አልቻለም። ይሄ ነገርም እጅግ ዳኒን አበሳጭቶታል። ከዚህ ቀደም አብረው የሰሯቸውን ነገሮች ሁሉ እንግዲህ ብትንትኑን እንደሚያወጣ ከሄደ በኋላ በዙሪያ የነበሩ ሰዎች አጋርተውናል። ውድ ቤተሰቦች ይሄም እንግዲህ ከሩታ ጋር ከዚህ በፊት አብርሃምን ለመመለስ ያቀዱት ነገር ነበረ። ምንድነው? ሩታ እርጉዝ ሆና አብርሃምን በተደጋጋሚ ስለ ልጁ መረጃዎችን በማውጣት የሜዲካል ምርመራዎችን ሁሉ ለአብርሃም በማሳየት ብዙ ነገሮችን ሲጥሩ ቆይቷል። አብርሃም ይህንን ነገር እንደማይቀበለውና ምንም አይነት ነገር እርግዝና እንደሌለ ምንም እንዳልተፈጠረ በኮንፊደንስ ሲናገርም ተሰምቷል። አብርሃምን በራሱ በኩል ማለት ነው። ውድ ቤተሰቦች ታዲያ ይሄ ነገር ዛሬ በዳኒ በኩል እንግዲህ እውነቱን ፍርጥርጥ አድርጌ መናገር አለብኝ በሚል መንገድ እንግዲህ ዳኒ እውነታውን ለማውጣት ወስኖ ቪዲዮዎችን በቪዲዮም እንደሚመጣ ሁሉ ተናግሯል። ውድ ቤተሰቦቼ ብዙ መረጃዎችን በሩታ ላይ እንዳለውና ሩታ እነዚህ ነገሮች ሁሉ የምታደርገው አብርሃምን ለመመለስ ስትጥር እንደነበረና ያረገዘችውን ልጅ ዶክመንቶቹን ሁሉ አሰርታና ፌክ ነው እያለ እየተናገረ ይገኛል። ለብዙዎች እንግዲህ ሲያስረዳው እንደነበረው በዙሪያ ያሉ ሰዎች እንዳጋሩን ከሆነ ውድ ቤተሰቦቼ የሩታ እርግዝና ውሸትና ሐሰተኛ ዶክመንቶችን በማሰራት አብርሃምን ለማሳመንና አብርሃምን ወደ ሩታ ህይወት ወደ ሩታ ዳግም ለመመለስና አብርሃም የሚሄድበትን መንገድ ወይ ደግሞ ከሄርሜላ ምናልባት አብርሃም ልጅ አለው ሲባል እንግዲህ ተስፋ ትቆርጣለች በሚል እሳቤ ነበረ አብርሃም ሩታ ይህንን ውሳኔ ልትወስን የቻለችው። ይህንንም ጉዳይ እንግዲህ በጋራ ተስማምተንበትና አብረን የወሰንነው ነገር ነው። ዛሬ ግን ደርሳ ሩታ አብዛኛውን ውሳኔ እኛ ለእሷ እንደወሰንላት አድርጋ ስትናገርና ስትከሰን ተሰምታለች። ይሄ ነገር ትክክል ያልሆነ ነገርና የእኛን ስም ለማጥፋት ብቻ እኛን እንደ መጥፎ ሰው እሷ ደግሞ እንደተበዳይ ሁልጊዜ ራሷን እንደተበዳይ አድርጋ ማቅረብ ስለምትፈልግ ሩታ ይህንን ነገር ጠንስሳለች። ነገር ግን የልጁ ሀሳብና ልጁን እርጉዝ ነች የሚሉት ዋና ዋና ነገሮች ሁሉ የመጡት በሩታ ውሳኔና በሩታ ሀሳብ ብቻ እንደሆነ መናገር እፈልጋለሁ። ይሄም ነገር ውሸት እንደሆነ ማረጋገጥ እፈልጋለሁ። በቅርቡም እውነታ ለአብርሃምና ለሄርሜላ መናገሪያ አይቀርም፣ ለአደባባይም በህዝብ ፊትም በቪዲዮ ማቅረብ አይቀርም እያለ ዳኒ ሮያል ሲይዘት ተሰምቷል። ውድ ቤተሰቦቼ በዚህ ልጅ ዙሪያ ያሉት ነገሮች ምናልባት ዳኒ ሮያል እንግዲህ በንዴትና በስሜት ተነሳስቶ የሩታን ስም ለማጥፋት ይሁን አይሁን ብዙዎችም የሚያጋሩት ነገርና ጥርጣሬ የሚያጭር ነገር ሊሆን ይችላል። ሁሉም ነገር እንግዲህ በጊዜ የሚፈታ ይሆናል። ምክንያቱም ልጅ እንግዲህ ከሆነ እውነትም የተረገዘ ነገር ከሆነ ሆዷ መግፋቱ ስለማይቀር ሁሉም ነገር በመረጃና በማስረጃ ወደፊት መጋለጡ ስለማይቀር እነዚህ ጉዳዮች ከጸብና ከጥል አንጻር ከስሜታዊነት አንጻር ተነሳስተውም ከሆነ
ሁሉም ነገር በህዝብ ፊት ይፋ መውጣቱ እንደማይቀር ማሳሰብ እንፈልጋለን። ነገር ግን ዳኒ ሮያል በቅርቡ የሚለቃቸውን ቪዲዮዎች እንግዲህ በጉጉት የሚጠበቁ ይሆናል። አዲስ መረጃ ካለም እኛም ተከታትለን ወደ እናንተ ማድረሳችንን እንቀጥላለን። ወደ ቤተሰቦቼ በድጋሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜን ለእናንተ ተመኘን።